የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት ለሕዝባቸው በቀጥታ ንግግር አደረጉ። በቴሌቪዥን የተሰራጨ ከዋይት ሃውስ በሰጡት በዚህ መግለጫቸው ኢራንን እናደቃታለን ብለዋል። ትራምፕ ጦርነቱን የአሜሪካ ፍላጎት በተረጋገጠባቸው 15 ነጥቦች መሠረት ለመቋጨት የሚደረገው ድርድር እየቀጠለ፣ በጎን ግን ኢራንን እንደ ሀገር ክፉኛ የመቀጥቀጥ ዘመቻ ተፋፍሞ ይቀጥላል ብለዋል። የአገዛዝ ለውጥ ማድረግ ግባችን አልነበረም አሉ ትራምፕ ከዋይት ሃውስ በቀጥታ ለሕዝባቸው በተላለፈ ንግግር። የአገዛዝ ለውጥ ማድረግ ግባችን አልነበረም፣ የአገዛዝ ለውጥ ብሎ ነገር ከአንደበታችን አልወጣም ብለዋል። ይሁንና አሉ ሲቀጥሉ፣ ይሁንና ግን የአገዛዝ ለውጥ ተፈጥሯል፣ ሁሉም መሪዎቻቸው ሞተዋልና ከዚህ ተርፈው የቀሩት ደግሞ በሙታኑ መጠን ያልጸነፉ የተሻለ ምክንያታዊ ናቸው ብለዋል። ስምምነት ከሌለ አሉ ትራምፕ ሲያራዝሙ፣ ስምምነት ላይ ካልተደረሰም የኤሌክትሪክ ኃይል አመንጪ ተቋሞቻቸውን እያንዳንዱን ተራ በተራ ወይም ሁሉንም የኤሌክትሪክ ኃይል ማመንጫ ተቋሞቻቸውን በአንድ ጊዜ በገፍ ድብደባ በማውደም ዶግ አመድ እናደርገዋለን ብለዋል። የኢራን አንጡራ ሀብት የሆነውን የነዳጅ ዘይት ማምረቻና ማሰራጫ መሸጫ ተቋማት ለጥቃት እጅግ ቀላል ቢሆኑም አሜሪካ ሆን ብላ ራሷን አቅባለች። አሜሪካ መምታት ብትጀምር ግን ተቋሞቹ የመትረፍም ሆነ ተመልሶ የመገንባት ዕድል የላቸውም ብለዋል ትራምፕ ሲናገሩ በቢ2 ቦምብ አዝናቢዎች የደበደብናቸው የኒውክሌር ጣቢያዎቻቸው ክፉኛ ከመመታታቸው የተነሳ የኒውክሌር አመዳቸው አጠገብ ለመጠጋት ወራት ይፈጃል ብለዋል። ከወራት በኋላም ወደ አመዱ ለመጠጋት ሲንፏቀቁ ብናገኛቸው በሚሳኤል ሩምታ ክፉኛ እንቀጠቅጣቸዋለን ብለዋል። ኢራኖች የመካከለኛው ምስራቅ ጉልቤ ነበሩ፣ ከዚህ በኋላ በማንም ላይ አይፈነጩም ሲሉም አክለዋል። እናም ይህ ጦርነት ለልጆቻችሁና የልጅ ልጆቻችሁ መጻኢ ዕድል የተደረገ መዋለ ንዋይ ነው ብለዋል አሜሪካውያን ከኢራን ጠብጫሪነትና የኒውክሌር ታጣቂነት ማስፈራሪያ ወይም አፈና እነሆ በመጨረሻ ነፃ ወጥታቸዋል ብለዋል። አያይዘውም በወሰድናቸው እርምጃዎች የተነሳም ለአሜሪካና ለቀሪው ዓለም በሙሉ የኢራንን መሠሪ ስጋት ሙልጭ አድርገን ለማጥፋት እነሆ ጫፍ ደርሰናል። ስናጠናቅቅም አሜሪካ የበለጠ ደህንነቷ የተረጋገጠ የበለጠ የበለጸገችና ከስከዛሬ ሁሉ የበለጠ ታላቅ ትሆናለች ብለዋል። ዶናልድ ትራምፕ ቀጠሉ። የኢራን ባሕር ኃይል ተሸኝቷል። አየር ኃይላቸው ጉድባ ገብቷል። መሪዎቻቸው ብዙዎቹ ተገለዋል። የእስላማዊ ዘብ ኮሩ እዝና ቁጥጥር በዚህ አፍታም እየደቀቀ ነው። ሰው አልቦችና ሚሳይሎች የመተኮስ አቅምና አቋማቸው በአስደናቂ ሁኔታ እየሰለለ ነው። የጦር መሣሪያ ፋብሪካዎቻቸውና መተኮሻዎቻቸው ዱቄት እየሆኑ ነው። የቀራቸው በጣት የሚቆጠሩ ብቻ ናቸው ብለዋል። ይህ በእንዲህ እንዳለ ከግማሽ ክፍለ ዘመን በኋላ ሰው ወደ ቅርቧ ባዕድ አካል ትናንት ሌሊት ለመጀመሪያ ጊዜ ጉዞ ጀመረ። አርተሚስ 2 የተባለችዋ የዩናይትድ ስቴትስ አሜሪካ መንኮራኩር
ጠፈርተኞችን አሳፍራ ትናንት ወደ ጨረቃ ተተኮሰች። መንኮራኩሯ ለሚቀጥሉት 24 ሰዓታት በመሬት ምህዋር ላይ እየሾረች ትቆይና ጠፈርተኞቹ ለቀጣዩ መሬትን የካደ ጉዞ ሁሉም ነገር፣ ሁሉም ማሽን በትክክል እየሠራ መሆኑን ያረጋግጣሉ። ሁሉም አማን ከሆነና ካረጋገጡ መሬትን ወደ ኋላ ትተው እስከ ጨረቃ የተዘረጋውን ብርሃንና ጨለማ የማይፈራረቅበት ወጥ የብርሃን ገዋ ውስጥ እያቆራረጡ ወደ 400,000 ኪሎ ሜትር ይጓዛሉ። በጠቅላላው 10 ቀናት በሚፈጀው በዚህ ፈር ቀዳጅ የጨረቃ ጉዞም የተሳፈሩ ጠፈርተኞች ጨረቃን አይረግጡም። በቅርብ ርቀት ሰማያዋ ላይ አንድ ፈጣን ሹረት በማድረግ በዐይነ ሥጋቸው ገጿን የሚታዘቡ የሰው ልጅ ምስክሮች ይሆናሉ። የሮኬቱ አናት ላይ የተጫነችውና ጠፈርተኞቹን ያሳፈረችው ጋቢና መንኮራኩር ኦሪዮን ትባላለች። ጠፈርተኞቹ 4 ሲሆኑ 3ቱ የአሜሪካ የህዋ ምርምር ኤጀንሲ በምህጻረ ቃል የናሳ አባላት ናቸው። ሬድ ዌዝማን፣ ቪክተር ግሎቨር እና ክሪስቲና ኮች ይባላሉ። 4ተኛው የካናዳ የህዋ ኤጀንሲ ባልደረባ ጄሬሚ ሃንሰን ነው። በአራቱ ጥንቅር ውስጥ ጥቁር ሰውና እንስት በታሪክ ለመጀመሪያ ጊዜ መሬትን አብረው መልቀቃቸው ታውቋል። የሰው ልጅ ለመጨረሻ ጊዜ ጨረቃ ላይ ደርሶ የተመለሰው በፈረንጅ 1972 በኢትዮጵያ 1964 ነበረ። ከ54 ዓመታት በፊት በጊዜው የጨረቃን ገጾች ያስዳሰሰችው አፖሎ ከተጓዘቻቸው ርቀት በላይ በመጓዝ ክብረ ወሰን የምትሰብር ናት አርተሚስ። ጠፈርተኞቹም የጨረቃ ሰማይ ምህዋር ላይ ደርሰው ስለ ሁላችንም እርካታ የጨረቃን ገጽታ በዐይነ ሥጋ የሚቃኙት በጉዞአቸው 6ኛ ቀን ላይ ነው። ጠፈርተኞቹ ከነሱ በፊት ወደ ጨረቃ ከተመላለሱት መካከል ከአፖሎ 8 መንኮራኩር ጠፈርተኞች መካከል አንዱ የሆነው ቢል አንደርሰን እናት ምድራችን መሬትን ከጨረቃ ገጽ ላይ ቆሞ ያነሳት የመሬት መውጣት ኤርዝ ራይዝ አይረሴ ፎቶግራፍ አይነት አዲስ ምስል ማንሳት ነው። ፎቶግራፉ ግልብጥ ዓለም እንዲሉ ከመሬት ሆነን ሽቅብ ከምናያት ጨረቃ አድማስ በላይ የፀሐይ ጀንበር ከተራሮች ጀርባ ብቅ በምትለው አይነት መሬት ሽቅብ እየወጣች ራሷን ስትከስት የሚያሳይ ነው። በህዋ ገዋ ውስጥ አረንጓዴ ውቅያኖስና ባሕሮቿ ከነጩ ደመናዋ ጋር ተሰላስለው በሰዓሊ ብሩሽ ቀባቀባ የተደረጉ በሚመስል ሁኔታ ክብ ዕንቁ መስላ ተንጠልጥላ ትታያለች። አርተሚስ 2 እንደ ቀደምቷ አፖሎ ይህን አፍዛ ደንግዝ ምስል ዳግመኛ ቀርጻ እንድትመለስ በጉጉት ይጠበቃል። መንኮራኩሯ በጨረቃ ስር ካለፈች በኋላ በጀርባዋ በኩል በጥልቀት ገዋ ውስጥ ገብታ ሽቅ በመውጣት በአናቷ ላይ አልፋ ቁልቁል ወደ መሬት ሰጥቶ የመግባት በረራን የምታደርገው ፍጥነቷ አይጣን ነው። ተልኳን ጨርሳ በ10ኛው ቀን ከባዕድ ዓለም ወደ መሬት ዓለም የሰማይ ክልል ስትገባ የሚኖራት ፍጥነት ብታምኑም ባታምኑም በሰዓት 40,233 ኪሎ ሜትር ነው። በአንድ ሰዓት ጊዜ ከአዲስ አበባ ዋሽንግተን 2 የምልልስ ጉዞ ለማድረግ የሚያስችል ብርቅታ። አዲስ አበባ ዋሽንግተን፣ ዋሽንግተን አዲስ አበባ፣ እንደገና አዲስ አበባ ዋሽንግተን። አርተሚስ 2 የአዲሱ ትውልድ የመጀመሪያው አፖሎ ናት። የቀደመው ያረጀው ትውልድ በአፖሎ ተከታታይ ጉዞዎች ከመሬት ውጪ ሌላ መሬት በመዳበስ በመራመድና አፈር ቆንጥሮ በመምጣት ፈር የቀደደ አሳሽ ቢሆንም የአሁኑ ትውልድ ግን ከአርተሚስ 3 ጀምሮ ሌላ ፈር ለመቅደር ተዘጋጅቷል። ጨረቃ ላይ ማረፍ ብቻ ሳይሆን ቤርጎ ይሠራል። እየዋልና እያደርም ሌሎችን የሩቅ ዓለማት የሚዳስስባቸውን አስደናቂ ጉዞዎች የሚያደርግባቸውን የማምጠቂያ መናኸሪያ ጣቢያ ራሷ ጨረቃ ላይ ይገነባል። ዳንኤል እንደምን አረፈድክ ዓለም። ዶናልድ ትራምፕ ከአሜሪካ ጋር የጀመሩትን ጦርነት ለማጠናቀቅ ተጨማሪ ከ2 እስከ 3 ሳምንታት እንደሚያስፈልጋቸው ሲናገሩ
ኢራን ከአሜሪካ የቀረበላትን ባለ 15 ነጥብ የድርድር ሐሳብ እንደማትቀበል እርግጠኛ ሆነዋል ማለት ነው ዶናልድ ትራምፕ። ኖ ጎን ለጎን ነው ያሉት። እንደውም እሳቸው ያሉት የሀገሪቱ ፕሬዚደንት እስካሁን የምናውቃቸው እኛ ፔዜሽኪያን ናቸው። ነገር ግን እሳቸው ፔዜሽኪያን አላሉም፣ አዲሱን ያሉት። አዲሱ የሀገሪቱ ፕሬዚደንት የተኩስ አቁም ጠይቆኛል ነው የሚሉት እና ይህን የተኩስ አቁም ለማድረግ መጀመሪያ የሆርሙዝ ሰርጥን በር ክፈት ብየዋለሁ ነው የሚሉት። ይሄን ካደረገ ተኩስ አቁም አድርጋለሁ ነው። አለበለዚያ አሁን በምንሰማ መንገድ ስትራቴጂያቸው አሰቃቂ ነው። ዳንኤል ቤዚካሊ ሆርሙዝ ሰርጥን የማስከፈቱ ጉዳይ እንዳለ ሆኖ እሱን እንዳለ በመተው በሚቀጥሉት 3 ሳምንታት ኦልሞስት ኢራንን የማጥፋት እርምጃ ምረጡ፣ የቱ ያዋጣቸዋል? በሩን አንቃችሁ ዘግታችሁ መቀጠሉ ነው ኢራንን እንዳለች እንደ ሀገር ሰለባ አድርጋችሁ፣ ወይስ ከኔ ጋር ተስማምታችሁ በሩንም ከፍታችሁ ይሄ ጦርነት ቢቆም ይሻላችኋል የሚል የከፋ አካሄድ ነው። እንዳልኩ ጦርነቱ ጠርቆማ ቆማ ነው ብያለሁ። ሁለተኛ በዚህ ንግግራቸው በንባብ ያላካትትኩት በውይይት አነሷል ያልኩት የሰላጤውን ሀገሮች በስም ጠቅሰው ማለት ነው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳታር፣ ባህሬን፣ ኩዌት አንዳች ነገር አይነካችሁም አሜሪካ አለች ብለዋል። ኦማንን አልጠቀሱም። በነገራችን ላይ ኦማን ትንሽ ለየት ያለች ሀገር ነች። አንደኛ ይሄ ሆርሙዝ ሰርጥ በኢራንና በኦማን መካከል ያለ ነው። በብዙ መግለጫዎቿ ኦማን ከኢራን ጋር ነች። ስለዚህ ኦማንን አልጠቀሱም። ነገር ግን ሌሎቹን የሰላጤ ሀገሮች አንዳችም ነገር እንደማይደርስባቸው ዋስትና ሰጥተዋል። ይህን ሲሉ ግን ዩናይትድ ስቴትስ አሜሪካ ከዚህ በኋላ የነዳጅ ተገዢ አይደለችም ብለዋል። መካከለኛው ምስራቅን ለዘይት የምንፈልግበት ሁኔታ ከዛ በላይ ሄድናል እኛ እና አያስፈልገንም ያለች። ይሁንና እነዚህን ወዳጆቻችን ግን ፕሮቴክት እናደርጋለን የሚል ነው። ስለዚህ አሁን በተናገሯቸው ንግግሮች ላይ እንግዲህ አሜሪካውያንም የሰሙት በቀጥታ የነገሯቸውና ያው ይህን እንደማደርጉ ወቁልኝ ነው ንግግሩ። ለምሳሌ አንዱ የኢራን የነዳጅ ጉድጓዶች፣ የነዳጅ ማውጫ ተቋማት፣ የነዳጅ ማሰራጫ ተቋማት እና የነዳጅ መሸጫ ተቋማት እነዚህ ለማጥፋት በጣም ቀላል ናቸው። ስናጠፋቸው ደግሞ መልሰው የሚገነቡ አይሆንም የሚል ነው። ይሄ ስታስበው ከባድ ነው አይደለም? ይህንንም ያካታል። እንግዲህ እንደነገርኩ የኤሌክትሪክ መሰረተ ልማቷን ማመንጫ፣ የኤሌክትሪክ ማመንጫ ተቋማቶቿን በሙሉ እና ቤዚካሊ ሀገሪቱን ጨለማ ውስጥ የሚከት ነው። ይሄ አሁን ለዚህ እስካሁን ድረስ በኢራን እስላማዊ አብዮተኞች ዘንድ ያለ ምላሽ ወይ ጠርቆማ ቆማ ነው ብያለሁ ከዚህ በፊት። እኛ በዚህ ደረጃ የምንጠፋ የምንወድም ከሆነ ይዘን እንወድቃለን። ሳውዲ አረቢያን ይዘን እንወድቃለን። የተባበሩት አረብ ኤሚሬትን ይዘን እንወድቃለን። ኩዌትን ይዘን እንወድቃለን። ኳታርን ይዘን እንወድቃለን የሚል ነው። አሁን ደግሞ እንደምናነበው እንደምንሰማ በሙሉ እነዚህ ሰላጤ ሀገሮች አስፈላጊ ከሆነ ጦርነቱን እስከ መቀላቀል ሊሄድ በሚችል ቁርጠኛነት ኢራን የኒውክሌር ህልሟ ዶጋመድ መሆን አለበት። የኒውክሌር የሚሳኤል እና የሰው አልባ አቅሞቿ በሙሉ መውደም አለባቸው። እንደዚሁም በአጠቃላይ ርዕዮተ ዓለማውም ጭምር አብሮ መመታት እንዳለበት፣ አለበለዚያ ግን የቆሰለች አንበሳ ሆና ህይወታቸውን ጨለማ ውስጥ እንደምታስገባው ነው እየገለጹ ያሉት እና ይሄ ነው ዳኒ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ዓለም ኢራን ከአሜሪካ ጋር በድርድር ጦርነቱን በቶሎ የማታቆም ከሆነና የሆርሙዝ ሰርጥንም የማትከፍት ከሆነ ከአሜሪካ ስለሚሰነዘርባት እጅግ መጠነ ሰፊ የሆነ የማጥቃት ዘመቻ ያላት አረዳድ
ኢራን ቶሎ ወደ ድርድሩ እንድትገባ ለማስገደድ የተደረገ ሳይኮሎጂካላዊ ማስፈራሪያ አድርገው ነው ወይ እያሰቡ ያሉት የሚለውን ብትነግረን። ሳይኮሎጂካዊ ብቻ ነው ልንል ብለን ለመደምደም የሚያስችልን በተግባር የማይደገፍ ከሆነ ነው። ስለዚህ አሁን ለአሜሪካ ሕዝብ የነገሩ 3 ሳምንታት ዘመቻን ላይ ነው እስከዛሬ ያደረግነውን ዘመቻ አፋፍመን ነው የምንቀጥለው ነው የሚሉ 3 ሳምንት ተጨማሪ። በእነዚህ 3 ሳምንታት ውስጥ ሊመቷቸው የሚችሉትን ነገር ነው አሁን ለአሜሪካ ሕዝብ እየነገሩ ያሉት። ስለዚህ ሳይኮሎጂካል የስነ ልቦና ጫና ከማሳደር ባለፈ በተግባር ሊፈጽሙት የተሰናዱበት ነገር ስለሆነ ነው ለአሜሪካ ሕዝብ የሚናገሩት። ስለዚህ ይሄንን የሚናገሩት ይሄንን ማድረጋችን እንደዚህ ላለ ነገር ነው። ከኢራን ስጋት የአፈና ነፃ የሆነ ያለ ለልጅ ልጆቻችን የተደረገ ምንድን ነው ለአሜሪካም ታላቅነት የተደረገ ኢንቨስትመንት ነው እያሉ እኮ ነው ያሉት። ስለዚህ አሁን ጀስቲፋይ እያደረጉና ለህዝባቸው ተናግሬያለሁ የሚል ነገር እያደረጉ ነው ያሉት። የአድማጮቻችን እንዲረዱ የምፈልገውም ኢራን በእስራኤልም ሆነ በአሜሪካ ምንም ነገር ታቅዶ የአየር ኃይሎቻቸው ምንም ነገር ለማድረግ ቢሄዱ ያንን ማስቀረትና መከላከል አይችሉም። ማድረግ የሚችሉት በሚሳኤላቸውና በሰው አልባቸው አማካኝነት እነሱ ደግሞ እኛ ላይ ደርሷል ብለው በሚያስቡት ጉዳት መጠን ጠላቶቻቸው ላይ እስራኤል ላይና የሰላጡ አገሮች ላይ እናደርሳለን ነው። ይሄ እንግዲህ ለእያንዳንዱ ሰው የህሊና ፍርድ የሚተው ነው። ስለዚህ የዚህ መንገድ የመጨረሻው መጨረሻ ማንን የበለጠ ተጎጂ የሚያደርገው የሚለው ያው በተግባር ሲሆን አይተን የምንናገረው ነው። እንግዲህ በሁሉም እስካሁን ድረስ ይህን ያህል ጊዜ እየተታኮሱ ቆይተዋል። በዚህ ጊዜ ውስጥ አንዱ ሌላው ላይ ያደረሳቸው ውድመቶች አሉ። እነዚህ ለሁሉም ሰው የህሊና ፍርድ የሚተዉ ናቸው። ስለዚህ አሁን አሜሪካ ለምሳሌ ቢ2 የሚባለው የቦምብ መጋዘን ነው። ዳንኤል የቦምብ መጋዘን ነው። ከመሬት በላይ ከመሬት በታች የሚገለባብጡ ቦምቦችን የያዘ ነው። አሜሪካ ጎተራዎቿ በቦምብ የተሞሉ ናቸው። የዓለም እውነታ ይሄ ነው። ስለዚህ አሁን በእነዚህ ቦምብ ጣዮች ጭምር እና ሌሎቹ የምታውቃቸው የሚሳኤል ተኳሽ፣ ሮኬት ወንጫፊ እንደዚሁ ደግሞ ፕሪሲሽን ቦምብ የሚጥሉ በተናጠላሉ፣ ቦምብ የሚያዘንብ ደግሞ ካርፔት ቦምቢንግ፣ እነዚህ ቢ2ቶች አሉ። በትንሽ በጣም የተሰባጠረ ነው እና በዛ ሰማይ ላይ ፍጹም ቁጥጥር ኖሮ ምንም ተቀናቃኝ በሌለበት የቁልቁል እየተመለከት የኢራንን የኢኮኖሚ ተቋማት እየመረስክ የጦር መሳሪያ ተቋማት እንደዚህ እያልክ ነው የምታወድመው። አሁን ደግሞ ቀጥለ የኤሌክትሪክ ማመንጫ ተቋማቶችን እንደገና ደግሞ የነዳጅ መሰረተ ልማት ነው የምትመጣው። እዚህ ላይ ምንም ማድረግ አይችሉም ኢራኖች። በጣም ግልጽ ነው። ስለዚህ አሁን ኢራኖቹ ምንድነው ይሄ እኛ ላይ የተደረገውን ሳውዲ አረቢያ ላይ እናደርጋለን እንደዚህ የሚል ነው። ስለዚህ ዶናልድ ትራምፕ በዚህ መንገድ ወይ አገራችሁን አድኑ ወይ እሱም በር ልቀቁና በሰጠናችሁ ነጥብ መሰረት ከእኛ ጋር እንዳይ ስምምነት ድረሱ የሚል ነው ስትራቴጂ። ይሄን ነው የሚመስለው። ዓለም ምናልባት ተጨማሪ ትላንት ስለተደረገው የጨረቃ ጉዞ የምትነግረን ነገር ካለ? የጨረቃው ጉዞ ዳንኤል የሰው ልጅ በዚህ ርቀት ሲጓዝ የመጀመሪያ ነው የምትሆነው። አርተሚስ 2 እቺ 4 ጠፈርተኞችን የያዘችው አንድ ጥቁር አሜሪካዊ ጠፈርተኛና እንደዚሁም እንስት ጠፈርተኛ ተካቷል እዚህ ውስጥ። ይህም በታሪክ የመጀመሪያው ነው፣ መጤን አለበት። ሌላው ይሄ ዲፕ ስፔስ የሚባለው የበፊቶቹ እነ አፖሎ 1፣ አፖሎ 2፣ አፖሎ 3፣ አፖሎ 4 እያለ ነው የሄደው እና እነሱ ሁሉ ከሄዱበት በላይ ነው የምትሄደው አርተሚስ። ለምን አካሄዷን ሲያሳዩ መሬትን ወደ ግራዋ እየተወች ነው የምትሄደው። መንኮራኩሯ ማየት ይቻላል በዓይነ ሕሊና። መሬትን ወደ ግራዋ እየተወች ወደ ቀኝ በአግድም ነው የምትሄደው። በስላች ነው የምትሄደው እና በስላች በፍጥነት የሄደች በጨረቃ ስር በኩል ታልፍና
ልክ ይሄ እንዴት ይባለው በጣም ሩቅ ስፔስ ውስጥ ትገባለች። ከጨረቃ አልፋ የጨረቃ ሰማይ ላይ ለመምጣት ማለት ነው። በጨረቃ ሰማይ ላይ ያ እንደዛ የምትወረው ወደዛ ወደ ቀኝ ጥግ የምትሄድበት ርቀት ነው እስከዛሬ የሰው ልጅ ያልሄደባቸው ወይም ደግሞ ቤዚካሊ እዛ ከጨረቃ ስር በኩል ወደዛ መንገዱ አንድ አይደለም። ከ54 ዓመት በፊት በነበረ ሁኔታ አይደለም ጨረቃ ላይ አሁንም አካሄዷ ራሱ። ስለዚህ ዲፕ ስፔስ ያስባለው ይሄ ነው። ከጨረቃ በላይ በቀኝ በኩል ጠልቃ ነው የምትሄደው ወደዛ። ከዛ ዞራ ነው የምትመጣው። ዞራ ስትመጣ ቁልቁለት ነው የምትወርደው። ዳኒ ይታያል። አሁን ወደ ቀኝ በዛ ጥጌና በጨረቃ ሰማይ ላይ በሙሉ ኃይሏ ቁልቁል እየወረደች ነው የምትመጣው። ሳይንቲስቶች መቼም በጣም እንደሚደነግጡ ነው በዚህ ትንታኔ። ከዛ በዛ ፍጥነት ስታልፍ ለእኛ ነው እንግዲህ ፍጥነቱ የሚታየን። ነገር ግን ታውቀዋለህ፣ ምንም ግራና ቀኝ ማነጻጸሪያ በሌለ ገዋ ውስጥ ጨረቃ እንዳለ ተንጣላ ያዩዋታል ማለት ነው በአይናቸው። ፎቶግራፊ ያነሷታል። አይናቸው በሚችለው መጠን ከመሬት ውጭ ያለ መሬትን በአይናቸው በብረቱ ያዩልናል እነዚህ ጠፈርተኞች ማለት ነው። በዛች ትንሽ በራሪ መስኮት ውስጥ ሆነው ማለት ነው። እና እሷን እያዩ ቁልቁል ነው የሚወርዱት። እና ፍጥነቷ በጣም ኃይለኛ ነው። ቁልቁል ነው የምትወርደው ከዛ በኋላ። ለዚህ ነው ወደ መሬት የአየር ክልል የምትገባበት ፍጥነት 40,233 ነው። 40,233 የሚሆነው ዳንኤል በሰዓት 100 ኪሎ ሜትር በሚበር መኪና ናዝሬት አትደርስም። በሰዓት 120 ኪሎ ሜትር በሚሄድ ከሆነ ነው ናዝሬት በአንድ ሰዓት የምትገባው። እንግዲህ አስበው መሬት ላይ በ120 ኪሎ ሜትር ስንበር መኪናችን እንዴት እንደሚፈጠን። አውሮፕላን ወደ መሬት ለመንደርደር ሲመጣ ያለው ፍጥነት ወይም ተነስቶ ለመሄድ ያለው ፍጥነት ምናልባት እስከ 200 ኪሎ ሜትር ምናምን ከዛ ከፍ ቢል ሲንደርድ ያለው ፍጥነት ማለት ነው። አየህ፣ እነዚህን ሁሉ ጭንቅላት ውስጥ አስገባ። ወይም ደግሞ እነዚህ የመኪና ውድድር ተወዳዳሪዎች የሚያደርጓትን ሹረት አስታውስ። 40,233 ኪሎ ሜትር በሰዓት ማለት ሳለነ ቅድስት ብረቅታ ነው። እንደ መብረቅ ብልጭ ከማለት ውጭ የት ነበር ወዴት ነው የሚለውን የምትገነዝበት ፍጥነት አይደለም። እና በዛ ፍጥነት ወደ መሬት ትመጣለች። እና ዳንኤል እኔስ የእኛ ትውልድ በተለይ ደግሞ እናንተ እንደገና ደግሞ የእናንተ የልጅ ልጆች ነገ ትልቅ ብሩህ የሆነ ነገር ነው ያለው። ከአርተሚስ ከዚህ ጉዞ በኋላ አርተሚስ 3 የምትባለው ይዛቸው የምትሄደው ጠፈርተኞች ጨረቃ ላይ ያርፋሉ ማለት ነው። እና ጨረቃ ላይ ያርፋሉ። ያኔ አዲስ አይሆንም፣ የተሻለ ቴክኖሎጂ ነው ያለው። ባለከለር ቪዲዮ ነው የምናየው። ቤዚካሊ አብረን ነው ጨረቃ ላይ የምንቆመው ማለት ነው። እና አንዳንድ ግንዛቤ ለማወቅ ፈልገ ከሆነ የቀደሙት ጨረቃን የገለጸዋትን ነገር ብነግር ደስ ይላል። አዎ አለም ብዙ የልብስ እጣቢ የፈሰሰበት የልብስ እጣቢ መድፊያ ወይም ደግሞ ይሄ የባህር ዳርቻ ቢቾች አሉ አይደለም። እና ቢቹን ምንድነው ባህሩ የዳፈቀ ወደ ዳር ይወጣል። እና ያ የዳፈቀ ከወጣ በኋላ ትቶት የሚገባው አረፋ አለ፣ ተመልሶ ይገባል። እና የሚያዳልጥ የረጠበ እና አረፋ ተሞልቶበት የምታየውን የዳርቻውን ገጽታ እሱን ነው የምትመስለው ጨረቃን ሲገልጸዋት እንደሱ ነው ያሉት። እና በጣም 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 ዲሶሌት የሆነች ቦታ፣ ዝም ጸጥ፣ ምንም ንቅናቄ የሌለባት ቦታ፣ እዛ ውስጥ ያለ ብቸኛነት፣ እዛ ውስጥ የሚሰማህ ምንም ነገር ያለመኖር ምድረ በዳነት በቆምክ ጨረቃ ላይ በቆምክ በጥቂት ሰኮንዶች ውስጥ በመሬት ናፍቆት እንድትጥለቀለቅ ያደርግሃል ነው የሚሉት። እና አንዱ ጠፈርተኛ ስማቸውን ባስታውስ ደስ ይለኛል፣ ብዙ ጊዜ የምከታተለው ስለሆነ ነው። ከጨረቃ መልስ 3 ቀን ቆይተዋል ዳንኤል፣ 3 ቀን ጨረቃ ላይ
እና ምንድን ነው ያሉት? ምንም ነገር አልፈለግኩም አሉ። መጀመሪያ ከጨረቃ ተመልሰን እንደመጣን ወደ ከሰው ከመቀላቀላች ብዙ የሚደረግ ነገር አለ ከግራቪቲ ጋር በተገናኘ እሱን ጨርሰን እንደወጣን ያደረግኩት ነገር አሉ። ቀጥታ ከቤቴ ወጥቼ ህዝብ ትርምስ መሃል ገብቼ አይስክሬም ገዝቼ ያንን አይስክሬም እየመጠጥኩ ግራና ቀኝ የሰው ትከሻ እየገነጠለኝ የሰው ድምፅ ጆሮዬ ላይ እያንባረቀ አይኔ በሰው ትርምስ መሃል ሲያልፍ ነው። መሬትና የሰው ልጅን ነው የናፈቅኩት ነው የሚሉትና ኤግዛክትሊ ያደረጉት ያንን ነው። እና ጸጥቷ፣ ብቸኛነትና ድብርቷ ይህን ያህል የሚያስጨንቅ ነው። እና እነዚህ ከሶስተኛው አርተሚስ በኋላ የሰው ልጅ እዛ ቤርጎ ይሰራል፣ እህልዋ ይቀመሳል፣ መሽቶ እዛ ላይ ማደር ይኖራል፣ እዛ ላይ ያደረ ስራ ይሰራል ማለት ነው። ቀጣዩን የመምጠቂያ አሁን ኬፕ ካናቬራል ይባለው የአሜሪካ ምንድነው መተኮሻው፣ አሁን እሱ እዛ ጨረቃ ላይ ይገነባል። ከዛ በኋላ እንደ ማርስ ያሉ ሌሎች ባዕድ አካላት ላይ የሚደረገው ጉዞ ከዚህ ከመሬት መሆኑ ይቀራል። ዳንኤል 400,000 ኪሎ ሜትር ቀንሰህ ከጨረቃ ነው የሚሆነው እና የተፋጠነ የዓለማት ፍለጋ በዛ በኩል ሄዳል። ወይ እንግዲህ ወርቁንም አልማዙንም ማውጣት ጀምራሉ ማለት ካርታ ያወጣል። ይሄ የአሜሪካ ነው የሚል ነው። እናንተ ወጣቶች ካልበረታችሁ ኢትዮጵያ ጨረቃ ላይ ቦታ አይኖራትም። የሆነ ነገር ማድረግ አለባችሁ። ዳኒ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ዳኒ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ